ሰላም ጤና ይስጥልኝ የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። ምርጫችሁን ያሮስ ስለምታደርጉ እጅግ አድርጌ አመሰግናለሁ። ያው በደንብ አድርጋችሁ ሰብስክራይብ በማድረግ ሼር በማድረግ እንድታደምጡ እንድትከታተሉ እንሻለን። ያው ዩቲዩብ ቀዝቀዝ ስላለ ከእናንተ የሚጠበቀውን ነገር አድርጉ፣ ሰብስክራይብ አድርጉልን፣ መረጃውን አዳርሱልን። እንኳን ለጾመ ነነዌ በዓል ወይም ጾም በሰላም አደረሰን። ያው ጾም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዋጅ አጽዋማት ብለን ከምንጠራቸው መካከል ከሰባቱ አንደኛው ይህ ጾመ ነነዌ ነው። እንግዲህ አዲስ ዓመት 2018 ከገባ ጀምሮ አጋማሹን የጨረስን እንገኛለን። እንግዲህ መስቀልን አክብረን አሳልፈናል። ከዛ በዓለ ገናን አክብረን አሳልፈናል። ጥምቀትንም እንዲያክብረን አሳልፈናል። በዓለ አስተርእዮ የእመቤታችንንም ዕረፍት አክብረን አሳልፈን ደግሞ ነነዌ ላይ እንገኛለን። 3 ቀን የሚጾም ጾም ነው። ይሄን በመጽሐፈ ዮናስ እንግዲህ በትንቢተ ዮናስ ላይ በስፋት እንደተቀመጠ የምናስታውሰው ታሪክ ነው። የዮናስን ታሪክ በስፋት የሚያትተው ክፍል ነው። የነዌ ሕዝቦች ንስሐ እንዲገቡ የቀረበላቸውን ጥሪ ተከትለው ከንጉሱ ጀምሮ እስከ መጨረሻው ሰው ድረስ 3 ቀን 3 መዓልት ጾመው ጸልየው በዓሉን ያሳልፉበት፣ ጾሙን ያሳልፉበት፣ እግዚአብሔርን የተማጸኑበት፣ እግዚአብሔርን የጠየቁበት ጊዜ እንደሆነ ይታወሳል። ይሄ ጾም ነው እንግዲህ ቤተክርስቲያናችን 3 ቀን ጾም ነው። ነነዌን እያሰብን ስለራሳችን እንጩህ፣ ነነዌን እያሰብን ስለራሳችን እናልቀስ፣ ነነዌን እያሰብን እንባችንን ወደ እግዚአብሔር እናፍስስ በሚል ድምጿን ታሰማለች። እኛም ያንን ዋቢ በማድረግ እንጾማለን። እንኳን አደረሳችሁ ለማለት ወዳለሁ። ስለ ጾም ነነዌ የተወሰነውን መልእክት አቀርብላችኋለሁ። በተለይ ደግሞ የመጋቢ ሐዲስ እሸቱ መምህር እሸቱ አለማየሁ የጾመ ነነዌ ዮናስ ወደ ጀልባው ወደ ውሃው እንዲወረወር የተደረገው በራሱ ነው፣ ከውስጥ በነበረው ነው፣ ከውጭ በነበረው ሳይሆን ከውስጥ በነበረው ነገር ነው በማለት እውነቱን ሚስጥሩን ገልጠው ተናግረዋል። እሱንም የማቀርብ ነው የሚሆነው። ስለ ነነዌ ጾም ምን ተባለ የሚሉትን መልእክቶች ተካፍለን እንመለሳለን። እንደ ነነዌ ሰዎች ከላይ እስከ ታች ሁላችንም ንስሐ ልንገባ ይገባል። በትክክል ፍቅረ እግዚአብሔርን አልኖርንም፣ በትክክል ፍቅረ ቢጽን አልኖርንም። ስለዚህ በእግዚአብሔር ቃል እየቀለድን በመሆኑ ንስሐ ልንገባ ይገባል። እኛም ራሳችን ሕዝብን አስተምረን መክረን ለንስሐ ማዘጋጀት ሲገባን ካላስተማር ለንስሐ ካላበቃን ንስሐ ይገባል። ንስሐ መግባት ይጠበቃል ከኛ። መሪዎችም ሕዝቦቻቸውን በአግባቡ ከመሩ ሊበረታቱ ይገባል። ሕዝቦቻቸውን በአግባቡ እንዲመሩ ደግሞ ማስተዋሉን እግዚአብሔር እንዲሰጣቸው ንስሐ መግባት ያስፈልጋል። መምህራን ሕዝቡን በአግባቡ አስተምረን ከሆነ መልካም፣ ካላስተማር ንስሐ ያስፈልገናል። የፍትህ ሰዎች ሕዝብን በተገቢው መንገድ ፍትህ ሳታዛቡ ከሰራችሁ መልካም፣ ፍትህ ካዛባችሁ፣ ፍርድ ከተጓደለ እነሆ ንስሐ ያስፈልጋል። ለምሁራኑ በሚገባ ዕውቀታችሁን አስተላልፋችሁ ከሆነ መልካም፣ ካላስተላለፍን ግን ባለማስተላለፋችን ንስሐ ልንገባ ይገባል። ታሪክ በማዛባት ሕዝብን ከሕዝብ ጋር የሚያጋጩ አስተሳሰቦችን በማምጣት ከሆነ ንስሐ ልንገባ ይገባል። ሐኪሞች በሽተኞችን በአግባቡ በተሰጣችሁ ዕውቀትና ጥበብ ማከም ማስተናገድ ሲገባ በአግባቡ ዕውቀታችሁን ችሎታችሁን ካልተጠቀማችሁ ንስሐ ያስፈልጋል። ነጋዴውም በተሰጣችሁ ስጦታ በአግባቡ ነግዳችሁ በልጽጋችሁ ከሆነ መልካም፣ ነገር ግን በአግባቡ ሳትነግዱ አታላችሁ አጭበርብራችሁ በአቋራጭ በልጽጋችሁ ከሆነ ንስሐ ያስፈልጋል። ዮናስ መርከብ ልሰጥም የነበረው ከውጭ ማይበል በውጭ ከመጣው ማይበል ሞገድ አይደለም። የውጭን ማይበል ሞገድ ወጥቶ ያመጣው ውስጥ ያለ ዮናስ ነው። ተስትጥል መርከቡ ሰላም ሆነ። ዛሬም ከቤተ ክርስቲያኒቱ
ወጥተው መጣል ያለባቸው ቆሻሾች ሊሆኑ ይችላሉ። ከውስጥ ያሉ እርግማን የሆኑ ሰዎች ለመርከቧ መስጠት፣ ለመርከቧ መናወጥ፣ ለሞገዱ ለማይበሩ መነሻ ሆነው ያገለገሉ ክፉ ሰዎች አሉ። ይሄ እውነቱን ለመናገር ቄሱን ይመለከታል፣ መነኩሴውን ይመለከታል፣ ጳጳሱን ይመለከታል። አንዳንድ ለቤተክርስቲያን ቅርብ ነን ብለው የሚያምኑ ምዕመናኖች ጭምር ይመለከታል። ስለዚህ የመጀመሪያው የቤተክርስቲያን ጥላቶቿ ራሷ ልጆቿ፣ ሁለተኛ ፖለቲከኞቹ ናቸው። በየዘመኑ የኢትዮጵያ ቤተክርስቲያን በፖለቲካ ስትፈተን ኖራለች። በንጉሱ ዘመንም ብትሉት በቀጥሎ በመጣው በጠቅላላው ምን ገሌ ከገሌ ያሰኝ ደህና ዋላችሁ አቤት እናንተ አቁበታል። የኢትዮጵያ ሕዝብ ሌላው እየነደደ ዳቦ መጋገር የሚፈልግ በገጠር ምን ይባላል? ሰነፍ ሴት ታውቁታላችሁ መቼም እዚህ ሀገር አለን። ሰነፍ ሴት ምጣድ አትጥድም ይባላል። በቅል ነገር ሊጧን ትይዝና የሰማ ምጣድ ትፈልጋለች። እንትናዬ ዛሬ ምጣድ ታሰሚያለች? አዎ እንደው አንድ እንጀራ ሰፋለሁ። በሰማ ምጣድ እንጀራ ጋግራ ትመጣለች። ዛሬ በሰማ የህዝብ ስሜት እንጀራ የሚጋግሩ ስግብግብ ሰነፍ ሰዎች አሉ። የራሳቸው ምጣድ የላቸው ግን እንጀራ ይበላሉ። የራሳቸው እሳት የላቸው ግን ያነዳሉ። እና ቤተክርስቲያን ሁለተኛ ጠላቶቿ በየዘመኑ የሚነሱ ፖለቲከኞች ከግራ ቀኛሉ። ሶስተኛው ሌሎች ሃይማኖቶች። እኔ ሌሎች ሃይማኖትን እውነቱን ለመናገር ጨዋውን በብዙ 100 ሚሊዮን በዓለም ላይ ብዙ ሙስሊም አለ፣ ብዙ ፕሮቴስታንት አለ። የኢትዮጵያ ቤተክርስቲያን ተስማምታ ለመኖር ችግር የለባትም። በ6ኛው መቶ ክፍለ ዘመን ሙስሊም ወንድሞቻችን ሲመጡ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በሯን ከፍታ በእንግድነት ተቀብላ አስተናግዳለች። ፕሮቴስታንቶችም ሲመጡ እንደዚሁ ነው እውነቱን ለመናገር። ነገር ግን ጥቂት እዚህ ግቡ የማይባሉ እምነቱን የማይወክሉ ሰዎች ግን ቤተክርስቲያን ብትዳከም፣ ቤተክርስቲያን ብትጠፋ እንድትጠፋ ቀን ከሌሊት እረፍታቱ የሚሰሩ ሰዎች አሉ። አራተኛ አልጠግባይ ሰዎች፣ ስግብግብ ሰዎች፣ በእሷ እናተርፋለን ብለው የሚያስቡ ሰዎች አሉ። ገንዘብ እስካገኙ ኪሳቸው እስከሞላ የነፍሳቸው ጉዳይ የማያሳስባቸው፣ ሆዳቸው እስከሞላ የጭንቅላታቸው ጉዳይ የማያሳስባቸው፣ ምድራዊ ፍላጎታቸው ከተሟላ ሰማያዊ ጉዳይ የማያሳስባቸው፣ በልተን እንሙት ለብሰን እንሙት ያሉ እንስሳዊ ጠባይ አውሬያዊ ባህሪ ያላቸው፣ እንደ እንስሳት አመጋገባቸው ከእንስሳት ጠባያቸው ከአራዊት የተወሰደ፣ በክፋታቸው ሰይጣን የሚቀናባቸው፣ እንደው ሰይጣን የዓመት ፍቃድ ቢወጣና ቁጭ ቢል ወክለን እንሰራለን ብሎ የሚመዘግቡ ሰዎች አሉ። ክፉ ሰዎች። እውነቱ በጣም እናዝናለን። እና ቤተክርስቲያኒቱ በዚህ በኩል እየተናጠች እየተበጠበጠች ትኖራለች። ታውቃለህ። ግን እርግጠኛ ሆነን እንናገራለን። ማይበሩን ታልፈዋለች፣ ሞገዱን ታልፈዋለች፣ ትሻገረዋለች ይመስላል የሚለውን ነው ያደመጥነው የተከታተልነው። ወደ ቀጣይ መረጃችን እናመራለን። እንግዲህ በቀጣይ መረጃችን እንግዲህ ሎዛ ላይ ነው የምንገናኘው፣ ወይ ከሎዛ ኢቨንት ጋር የተገናኘ ነገር ነው የምናቀርብላችሁ። ሎዛ ላይ እንግዲህ ሎዚ አበባ ነሽ አበባ ሎዚ አበባ ምናምን እየተባለ ተዘምሯል። መዝሙሩ ብዙ ቅራኔዎችን ፈጥሯል። አሁን ቤተክርስቲያን እንግዲህ እየተነሳንባት ያለን እኛ ምዕመናን ለቤተክርስቲያን የምናሳየው ነገር በጣም የሚያሳዝን የሆነ ይገኛል። ልብ የሚሰብር የሆነ ይገኛል። እንድንፈራም ጭምር የሚያደርግ የሆነ ይገኛል እና ኢቨንት ጉዳይ ብዙ አነጋጋሪ አነታራኪ ነገሮች እንደነበሩት እናውቃለን። አሁን ግን ያንን ጉዳይ ላነሳ ሳይሆን ዝማሬ ላይ ጭፈራ አይነት ነገር እየተስተዋለ ይገኛል። የዚችን ቤተክርስቲያን እርጋታዋን ዝምቷን ምንዳፈር ይሆን? ስጋዊ ነገራችንን አጉልቶ የሚያሳዩ ነገሮችን እያደረግን ያለ ይመስለኛል። እንደ ፉክክርም ይሆናል። እንደው አንዳንዶው መጥረጊያ ሁላ ሳይቀር እንደወጣ ጸጋዬ ክፍሉ በዩቲዩብ ሲሰራ አየሁ። መጥረጊያ ይታያች መጥረጊያ እንኳን ሳይቀር አውደ ምሕረት ላይ በቃ ተጸናጽል ማነው መቋሚያ ከዘራ መጥረጊያ በቃ ዱላ የያዘ ሁሉ የራሱን እያነሳ ደስታውን ሲገልጽ ነበር። ከጭፈራ ያልተናነሰ መዝሙር ማለት። ስለዚህ ይሄኛው በጣም አሳዛኝ እንቅስቃሴና አካሄድ ሆኖ ስላየሁት እስቲ ቪዲዮውን እንመልከትና በዚያ ላይ አግባብ ነው አይደለም፣ ትክክል አይደለም የሚለውን ሐሳብ ስጡኝ። ልካተ አንድ ነገር ላሳያችሁ። ይታያችኋል እዚህ ጋር በካርሰር ማዞርበት መጥረጊያ ቤት የሚጸዳበት መጥረጊያ ግን ለመጨፈር ይዞት መጣ። ለመዘመር አይደለም፣ ለመጨፈር
ሽመላቸው ለመጨፈር መቋሚያ ለመጨፈር ከቤተ መቅደስ ይዘው ወጡት። አውደ ምሕረት ላይ የታያቸው መጥረጊያ ተመልከቱ። መጥረጊያ ይዘው ወጥተዋል ለመጨፈር። አሁን እነኚህ ቡናን ወይ ጊዮርጊስን ሲያስጨፍሩ ከርመው አውደ ምሕረት ቃለ እግዚአብሔር የሚነገርበት የምህረት አደባባይ የሆነው ቦታ ላይ እንዲህ ይጨፈራል። አሁን ይሄ ዝማሬ እውነት የቅዱስ ያሬድ ነው? የቤተ ክርስቲያን ነው? ቤተ ክርስቲያናዊ ላህይ ያለው ኦርቶዶክሳዊ ይሸታል። ኦርቶዶክሳዊ ጣዕም አለው። ኦርቶዶክሳዊ ትውፊት አለው። ስሙት። እንግዲህ ይህንን እንዴት ታዩታላችሁ? ጥያቄውን ለእናንተ ለማቅረብ ወደድኩ። ትክክል ነው? አግባብነት አለው? እኔ እንግዲህ እንደዛ አይመስለኝም፣ ትክክልም አይመስለኝም። አግባብነት አለው ብዬ አላምንም። ግን እናንተ በዚህ ሀሳብ ላይ ሀሳባችሁን እንድትሰጡ እሻለሁ። ወደ ቀጣይ መረጃችን እናምራ። መሳሳም ድንግልናን ያፈርሳል ወይም ከተክሊል ያርቃል። የብዙ ጊዜ እንግዲህ እጮኛማቾች ከመጋባታቸው በፊት አካላዊ ንክኪ፣ መሳሳም መሰል ነገሮችን ማድረግ ስርዓተ ተክሊል እንዳይፈጸም ያደርጋል ወይም ከተክሊል ስርዓት የሚያርቅ ነው በማለት በርካታ መምህራኖቻችን ይነግራሉ። እና ይህን ተከትሎ እንግዲህ አንድ ሁለት መረጃዎችን የማቀርብ ነው የሚሆነው። ወንድና ሴት ስለተሳሳሙ ድንግልናቸውን አፍርሰዋል አይባልም። ከዚህ ጀምርና በደንብ ዲቴል እንሄድበታለን። ወንድና ሴት ስለተሳሳሙ ድንግልናቸው ፈርሷል አይባልም። ወይም ደግሞ ከስርዓተ ተክሊል ይከልከሉ አይባልም። በእንደዚህ አይነት ርዕሰ ጉዳዮች ላይ የመወሰን ትልቁ ስልጣን ያላቸው የእጮኛሞቹ አበነፍስ ናቸው እንጂ ወይም አንድ ሰባኪ ተነስቶ ምናምን ሁሉ ይቻላል ወይም ደግሞ አይቻልም የሚለውን መናገር አይችልም። መሳሳም ከስርዓተ ተክሊል መከልከል አለመከልከሉን የሚወስኑት እጮኛሞቹ ምን ያህል ርቀት እንደሄዱ በመመዘን አበነፍሱ ናቸው። በነገራችን ፍትሐ ነገሥቱ ድንግልናን በተመለከተ በዚህ ኮንቴክስት መሰረት ይናገራል እንጂ ድንግልና ማለት አካላዊ ተላጽቆ መቃረብ ሩካይ ፈጸም መሆኑን ይናገራል እንጂ መሳሳም ድንግልና ስለማሳጣቱ ወይም ደግሞ ከተክሊል ስለመከልከሉ ምንም የሚለው ነገር የለም። ወለመኩኑ ዘይቷሰቡ ማስባን ይጎሩ ሎሙ በረከተ ተክሊላል ፍትሐ ነገሥት የሚጋቡ ሰዎች ፈት ከሆኑ ወይም ድንግልና ከሌላቸው ተክሊል ያደርጉላቸው የተክሊልን በረከት ያደርጉላቸው። እስመ ዝንቱ በረከት ይደሉ ለብእሲ ድንግል ወለብእሲ ድንግል በጊዜ ተዋስኖ በጋብቻ ጊዜ ድንግል ለሆነ ወንድና ድንግል ለሆነች ሴት ነው ተክሊል የሚደረገው። ከዚያ ውጭ ላሉት አያድርጉ ይላል። አለምንም ማብራር መሳሳም ከተክሊል ይከለከላል ብሎ ማስተማር ወጣቱ ድንግልናውን እንዳፈረሰ እንዲሰማውና ተስፋ እንዲቆርጥ ያደርገዋል። አሁን የተናገርነው ሁሉ ማለት ግን ቤተክርስቲያን በጓደኝነት ወይም በእጮኝነት ጊዜ መሳሳምን ትፈቅዳለች ማለት አይደለም። ይሄን ግን በደንብ መገንዘብ አለብን። እስካሁን ድንግልናን አያጠፋም ተብሎ መነገር የለበትም ያለው ነገር ሁሉ ቤተክርስቲያን ይህንን ትደግፋለች። ጓደኛሞች ይሳሳሙ ማለት አይደለም፣ ትከለክላለች። ቤተክርስቲያናችን የተከለከለ ነው። በጓደኝነት ጊዜ ባይሳሳሙ ይመከራል። ይህ ደግሞ ከበቂ ልካት የተነሳ ነው። ምክንያቶቹ ልንገራችሁ። የመጀመሪያ አንደኛው አንድ ሴት አንድ ወንድ እንዲስማ ስትፈቅድለት በአካሏ ላይ ልዩ መብት እየሰጠችው ነው አይደል? ይህ ልዩ መብት ደግሞ ሊሰጥ የሚገባው ለባል ብቻ ነው እንጂ ለሌላ አይደለም። ሊያገባሽ ለማይችል ሰው አይደለም። ይህ ልዩ መብት ይህ ልዩ ፕሪቪሌጅ ያለው ባል ነው፣ የባል መብት ነው። ስለዚህ ከዚህ አኳያ ቤተክርስቲያን ትከለክላለች። መሳሳብ ያለባችሁ ስታገቡ ነው ብላ። ሌላው ሁለተኛ መሳሳብ በራሱ ኃጢአት ባይሆንም ለኃጢአት ግን መንገድ ሊሆን ይችላል። ለኃጢአት መንገድ ሊሆን ይችላል። ምክንያቱም በመሳሳም አካላዊ መነቃቃት ተፈጥሮ ወደ ዝሙት ሊያመራ ይችላልና ነው። ስለዚህ ቤተክርስቲያናችን ከትዳር በፊት መሳሳም አይመከርም። ይህ እኛ ብቻ ቤተክርስቲያን ብቻ የምታስተምረው ሳይሆን ግብፅም ኤርትራም ያስተምራል። አሁን የግብፅ ቤተክርስቲያን ኮፕት ቤተክርስቲያን በፍጹም አይፈቀድም። በእነሱም ቤተክርስቲያን እንኳን ሌላው ቀርቶ እጅ ለእጅ ራሱ መያዝ አናክሴፕተብል ነው። ለምንድን ነው ተብሎ ሲጠይቅ የሚያስቀምጡት መልስ ምን መሰላችሁ? ይሄ መሳሳብ እና እንደዚህ አካላዊ እንትኖች ቅድመ ዝግጅቶች ናቸው አይደል?
ወደ ሩካቤ ለመግባት ነገሮች እየፈጸመ ሌሎችን ከመሳሳት በዘለለ እያደረገ አለሳሳትም የሚል ሰው አንድ ቀን መሳሳቱ ስለማይቀር አትመክርም ቤተክርስቲያን። እና የግብጽ ቤተክርስቲያን እናትመክርም። የግብጽ ቤተክርስቲያን ብቻ ሳይሆን የኤርትራ ወንድሞቻችንም የኤርትራ ቤተክርስቲያን አስተምሮ በዚህ ላይ ስለመሳሳም ያላት በፍጹም አለመፍቀድ ነው። እንደውም የኤርትራ ወንድሞቻችን የቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ የተናገረው ከእግዚአብሔር መቅደስነት ጋር ጭምር ያያይዙታል። የሰው ልጅ የተቀደሰ ነው፣ እግዚአብሔር መቅደስ ነው። ጋብቻ ቅዱስ ነው አይደል? ስለዚህ የተቀደሰው ቅዱስ በሆነ ቦታ ነው ማድረግ ያለበትን ነገር ማድረግ ያለበት፣ ቅዱስ ባልሆነ ቦታ አይደለም ብለው ይናገራሉ። ሌሎችን ተመሳሳይ ምክንያቶችን የሚሰጡበት ነው። ስለዚህ አሁን ከተናገርናቸው ነገሮች አንፃር ድንግልና መጠበቅ ለቤተክርስቲያንም በጮዮቱም እጅግ በጣም አስፈላጊ ነው። ብዙዎች ራሳቸውን ያጡበት ነው፣ ብዙዎች የተቸገሩበት ነውና ይህንን በደንብ ልንጠነቀቅ ያስፈልገናል። እግዚአብሔር አምላካችን በቸርነቱ ጸንተን ድንግልናችንን የምንጠብቅ ያደርገን ዘንድ እሱ ቅዱስ ፈቃድ ይሁንልን። የተወደዳችሁ ውድ ቤተሰቦቻችን የዛሬ ቪዲዮ መረጃ ማስረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር በማድረግ ልታዳርሱ እንሻለን። በሌሎች መረጃዎች እስከምንገናኝ ተሰነባበት። ሰናይ ቆይታ